ብላችሁ አመስግኑልኝ። መስከረም ብዙ አላውቅም። እኔ ስደት ሀገር ነው የነበርኩት። ቅዱስ ገብርኤል ብዙ ነገር ነው ያደረገልኝ። አንድ ቀን የሞት መንፈስ ተልኮብኝ ሌሊት አንቆ እንዲገለኝ ማለት ነው እና በስዕል አድኖ እየበረረ መጥቶ ነው ያደነኝ ማለት ነው። ስደት ላይ ያለው ደግሞ በጣም ታምሜ ስንት መከራ ደርሶኝ መምጣት ወደዚህ በጣም ፈተና ደርሶብኝ እሱ ነው በእለተ ቀኑ ወደዚህ ያስገባኝ ማለት ነው። አንዴ የምስክርነት ነው። ብዙ ቦታ ዞሬያለሁ፣ ብዙ ጸበል ሄጃለሁ። አሁን እዚህ 3 ቀን ነው የተቀመጥኩት። ቀዳሚ ቀን ነው ከነሱ ጋር የመጣሁት ማለት ነው እና በ3 ቀኔ በአንድ ጥምቀት ማለት ነው 20 ዓመት ያሰረኝ ያንከራተተኝ የእድል የአእምሮ መተት ነው የተያዘልኝ ማለት ነው። ገብርኤል ያዘልኝ እና በ3 ቀኔ በጣም በቃ አይቼው አላቅም። በቃ ህልም ሆኖ ነው የተሰማኝ ማለት ነው። አእምሮዬን በቃ ከፈተልኝና ብርሃን ነው የታየኝ። በጣም እንደዚህ አይነት አይቼ አላቅም በህይወቴ። ስደት ላይ በጣም ነው የተንከራተትኩት። እዚህም መጥቼም ብዙ ጸበል ሄጄ ተንከራትቻለሁ። ግን ቅዱስ ገብርኤል አባቴ የኔም አይገባኝም፣ ግን ብዙ ነገር ነው ያደረገልኝና እልል ብላችሁ አመስግኑልኝ። እኔ መጣሁት በመጋቢት 19 ነበር። እጅግ በጣም ከፍቶ ነበር የመጣሁት። በትዳሬ ላይ 24 ዓመት ቆይቻለሁ እና ብዙ የሰው ወሬዎች ይደርሱኝ ነበር እና ከባለቤቴ ጋር በሽማግሌ ቁጭ ብለን ጠይቄ ነበር እና ብዙ ሽማግሌዎች በእኔ ላይ ነበር የፈረዱት። ሰው ወሬ ሰምተሽ ትዳር ለማፍረስ ብለው በጣም በእኔ ላይ ነበር የፈረዱት። ከአንዴም ሁለቴ ይቅርታ ጠይቄ ነበር። ነገር ግን የእሱ በጣም አሳማኝ የሆኑ ምክንያቶች ስለሚያቀርብ አፍም ስላለው እኔ ላይ ሁሉ ሰው እኔ ላይ ነበር የፈረደው። መጥቼ ዛሬ በመጋቢት 19 ለገብርኤል አልቅሼ ሄድኩኝ እዚህ። ዛሬ ግን ቅዱስ ገብርኤል የተደበቀውን የተሸሸገውን በሚስጥር የተደረገውን ግልብጥብጥ አድርጎ አውጥቶ እውነቴን አውጥቶ ነገ በቀጠሮ ቀን እውነትን ይዤ ቀርቤያለሁ። ሁሉን አውቄ ቅዱስ ገብርኤል ለደጁ ያብቃኝ ብዬ ተስዬ አልቅሼ ነበር የሄድኩት። እንባዬን አብሶ አድርቆ እውነትን አውጥቶልኛል። ይሄን ልመሰክር ነው የመጣሁት።